ሰላም ጤና ይስጥልን። ዛሬ በዓለም አቀፍ ፖለቲካ ውስጥ ትልቅ መነጋገሪያ የሆነ ሰበር መረጃ ይዘንላችሁ ቀርበናል። ኢራን በወታደራዊ ረገድ ምንም የቀራት ነገር የለም ተብሎ በአሜሪካ ሕዝብ ሲነገር ቢቆይም አሁን የሁለቱ ሚስጥራዊ የሳተላይት ምስሎችና የስለላ መረጃዎች ግን ሌላ እውነታ እያሳዩ ነው። ትራምፕ ወደ ቤጂንግ ከማቅናታቸው ጥቂት ሰዓታት በፊት የወጣው ይህ መረጃ ዋይት ሃውስን በከፍተኛ ሁኔታ አስደንግጧል። ዝርዝሩን አብረን እንመለከታለን። ለዚህ ታላቅ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን። አዲስ የወጣው መረጃ የዩኤስ የስለላ ግምገማ ኢንተለጀንስ አሴስመንት እንደሚያሳየው ከሆነ ኢራን በአጭር ጊዜ ውስጥ አገግማለች። ከ33 የጥቃት ጣቢያዎች ውስጥ 30ዎቹ ሙሉ ለሙሉ ወደ ስራ ተመልሰዋል። ኢራን አሁንም 70% የሚሆነውን ተንቀሳቃሽ ማስወንጨፊያዎቿን እና 70% የሚሆኑ ሚሳኤሎች ክምችቷን ይዛ ትገኛለች። 90% የሚሆኑት ከመሬት በታች ያሉ የሚሳኤል ማከማቻዎች አሁንም በከፊል ወይም በሙሉ ለሙሉ አገልግሎት እየሰጡ ይገኛሉ። የባለስልጣናቱ መገለጫና መራራው እውነታ እዚህ ጋር ነው እውነቱ የሚከፈተው። የአሜሪካ ከፍተኛ አመራሮች ሲናገሩት የነበረውን የመሬት ላይ ያለውን እውነታ ለየቅል ሆኖ ተገኝቷል። ፕሬዚዳንት ትራምፕ መጋቢት 9 የኢራን ሚሳኤሎች ተበታትነዋል፣ ምንም የቀራት ነገር የለም ብለው ነበረ። ሄክሴት ሚያዝያ 8 ኦፕሬሽን ኤፒክ ፉሪ የኢራንን ጦር አመድ አድርጎታል ሲሉ በልበ ሙሉነት ተናግረው ነበረ። ግን እውነታው ይህ መገለጫ በተሰጠ በአንድ ወር ጊዜ ውስጥ ኢራን አሁንም ከፍተኛ ጥቃት ዝግጁ መሆኗ ተረጋግጧል። ይህ ዘመቻ የታሰበውን ግብ አለመምታቱ ብቻ ሳይሆን አሜሪካን ከከፍተኛ ኪሳራ ዳርጓታል። እስካሁን $29 ሚሊዮን ፈሷል። የአሜሪካ የጦር መሳሪያ ክምችት በከፍተኛ ሁኔታ ላይ ተሟጧል። በአሜሪካ የነዳጅ ዋጋ እንዲጨምር ምክንያት ሆኗል። ጦርነቱም አሁን በሰው ሰራሽ የመተንፈሻ መሳሪያ ወይም ላይፍ ሰፖርት ላይ እንዳለ ሕያው ምስክር ነው። ትራምፕ ዛሬ ማታ ወደ ቻይና ያቀናሉ። ነገር ግን ምንም አይነት ሁኔታ ሺ ጂንፒንግ የአሜሪካ ጦር ግቡ እንዳልመታና የኢራን አቅም እንዳልተዳከመ በሚገባ ያውቃሉ። ይህ መረጃ ቻይናን በድርድር ጠረጴዛው ላይ ከፍተኛ ብልጭታ እንዲኖራት ያደርጋታል። አሜሪካ ደካማ በሆነችበት ወቅት ቻይና የምትፈልገውን ውል ለማስፈረም አመቺ ሁኔታ ፈጥሮላታል። እንግዲህ ክብሯን ጦርነቱ በመረጃ ድል ቢደረግም እውነተኛ ውጤት የሚታየው ግን መሬት ላይ ነው። አሜሪካ የኢራንን አቅም አሳንሳ ተመልክታለች። ይህንስ ይሆን ተብሎ የተሰጠ ሐሰተኛ መረጃ የተሰራጨበት ነው። ትራምፕ በቤጂንግ ምን አይነት አቀባበል ይጠብቃቸዋል? እናንተስ ምን ይመስላችኋል? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ለተጨማሪ መረጃዎች ቻናላችንን ሰብስክራይብ በማድረግ እንዳይረሱ።